ይኸውላችሁ አንዳንዴ ሰው እንባው ሲመጣው ይሄ እንትን አይደለም እና የቆምኩበትን ልንገራችሁ። ላከበራችሁኝ፣ የእውነት ለተጨነቃችሁልኝ፣ በኮመንት በፖስት በሁሉም ነገር ቪዲዮ በመስራት የማልጠብቃችሁ ሰዎች በቃ ማለት እውነት ሰውኛ የተሰማችሁ ማንነቴን በደንብ ያወቃችሁ የምታውቁ እንዳሉት ሳይሆን እንደ መጀመሪያ ማንነቴ የምታውቁኝ ከኮመንት እስከ ፎቶ ፖስት ከፎቶ ፖስት እስከ ቪዲዮ ገስት ላይ ገብቶ እስከ መከራከር በኢንቦክስ እኔ ቁጥር የለኝም በነገራችን ላይ እና ቪዲዮ ላይ ወጣችሁ ከማልጠብቃችሁ ሰዎች ስም እዚህ ጋር ከሌ ማለት ባልችልም ግን በቃ ሁላችሁም ስለ እውነት ስለመሰከራችሁ የእናንተ እንደዛ መናገር የእናንተ እንደዛ መመስከር ለእኔ በጣም ትልቅ ዋጋ ነበረው እና ሚዲያ ላይ የምንተዋወቅ ሰዎች ስለሆንን ማለት ነው። ሚዲያ ላይ በምን ኬዝ ምን እንደሚነሳ ይታወቃል እና መልስ ለሰጣችሁልኝ ጎኔ ለቆማችሁልኝ ወንድሞቼ፣ እህቶቼ፣ ጓደኞቼ፣ የአረብ ሀገር እህቶቼ፣ የነፍጠኛ ግሩፖች፣ የኔ ወዳጆች፣ የአረብ ሀገር ልጆች ባይዘው ነፍጠኛ ያልኩት በምክንያት ነው። የነፍጠኛ ግሩፖች ትልቅ ባይዘው የተረዳው ተላላችሁ የነፍጠኛ ግሩፖች በጣም ቫልዩም አላቸውና እንትኑን ሞመንቱን እያየሁት ነበርና ያን ያስቀየመችኝ ነው በደንብ ካሰችኝና ካሁን በኋላ ነፍጠኛ ብዬ ነው የምጠራት በነገራችን ላይና የነፍጠኛ ግሩፖች የኔ ልጆች የኔ እህቶች የአረብ ሀገር እህቶች የምታውቁኝ ማንነቴን የምትመሰክሩልኝ አመጣጤን የማትክዱልኝ በቃ ሁላችሁም ከዛም ደግሞ አለፍ ሲል ሄለን እኔ አላቅም በቃ ማለት ወሳኝ ሰዓት ላይ ወሳኝ ሰው ሆና ያገኘኋትና በቃ ሁላችሁም ውይ ወንድሜ ሰበናት ወንድሜ አንዳንድ ሰዎችንም የታዘብኩበት ሞመንት ነው ያሁኑ ሞመንት እና ጥሩ ነው በነገራችን ላይ ጥሩ ነው። በኮመንት ዩቲዩብ ላይ መታችሁ ሰፖርት በማድረግ በቃ እንዴት ብዬ ልንገራችሁ ውስጤ እንዴት ብዬ ልንገራችሁ ለሁላችሁም ቪዲዮ እኔን አስታካችሁ ለሰራችሁልኝ በአጠቃላይ እግዚአብሔር ምን ይሄ ቀልድ ለቪዲዮ አይደለም በነገራችን ላይ ጋይስ ይሄ ቪዲዮ ምናምን አይምሰላችሁ እግዚአብሔር ይቅደምላችሁ እኔ እናቴ ጥላኝ ስትሄድ ለእግዚአብሔር ሰታኝ ነው ሄደችው በዚህ አምናለሁ በቃ እኔ እናቴ ጥላኝ ስትሄድ ለእግዚአብሔር ሰታኝ ነው ሄደችው ይሄ ማጣፈጫ አይደለም ይሄ እንድትደነቁበት ምናምን አይደለም የእውነት ነው የምነግራችሁ በህይወቴ ብዙ ነገር የደረሰብኝ ልጅ ነኝ ብዙ ነገር የገጠመኝ ልጅ ነኝ ብዙ ነገር ያለፍኩኝ ልጅ ነኝ እኔ በችግር ለሆነ ነገር አልደነግጥም ያለፍኳቸው ለእናንተ ያልነገርኳችሁ በጣም ብዙ ማለት ሊያ ይሄን ሁሉ ያለፍሽ ሴት ነሽ ብላችሁ የምትደነቁብኝ እንጂ የምትሸማቀቁብኝ ሴት አይደለሁም እና እነዛን ያለፍኩ ልጆች ይሄ አያሳዝነኝም አያስደነግጠኝም ያሳዘነኝ ግን ምን እንደሆነ ታውቃላችሁ ጋይስ ቆይ ከዛ በፊት ቁጭ ሁላችሁንም ላከበራችሁ ከጎኔ ለቆማችሁ የሀገሬ ልጆች ኢትዮጵያኖች እኔ ላከበራችሁ ይሄ ለቪው ለማስመሰል ይሄ እንደዚህ ለማለት ሳይሆን ለእውነት ለታገላችሁልኝ ለተናገራችሁልኝ እህቶቼ ከልብ አመሰግናለሁ ምስክርነት ሰጣችሁልኛል እናንተ መስከራችሁልኛል ይበቃኛል አመሰግናለሁ በስደት ላይ ያላችሁ እግዚአብሔር ሐሳባችሁ ሞልቶላችሁ አገራችሁ ገብታችሁ እፎይ ብላችሁ የምታርፉበት ዘመን ይምጣላችሁ ወደ ሀገራችሁ ተጠቅልላችሁ ገብታችሁ ህይወታችሁን የምትኖሩበት ሐሳባችሁን በነፃነት የምትገልጹበት የምታወሩበት እኩል ከማንም ጋር እኩል የምትናገሩበት እኔን ይናገሩኛል እንዲሉኛል ብላችሁ ተሸማቃችሁ ሲሆን ደረታችሁን ነፍታችሁ ኮራ ብላችሁ የምታወሩበት ዘመን ይምጣላችሁ መጥቷልም የሀገሬ ልጆች መጥቷልም በህብረት በአድማ በአንድነት ተነስቶ ቢጮው እግዚአብሔርን የያዘ ሰው አንድ ቀን ወድቆ አይቼው አላውቅም ከኔ ጭምር ማለት ነው ስለዚህ እግዚአብሔር ያን ዘመን ያምጣላችሁ ከጭንቀት ከፈተና ከእስር ከምን እግዚአብሔር ይጠብቃችሁ በእናንተ ላይ መጥፎ ነገር እያሰቡ ከሚሉ
መነባንም ምላስ ከያዙ ትርኪ ምርኪ ሰዎች እግዚአብሔር ይሰውራችሁ። አሜን። የሀገሬ ልጆች እመቤቴ ሚካኤል አባቴ ገብርኤል አባቴ በቤታችሁ ይግባ። አሜን አሜን አሜን። ወደ ጨዋታችን እንቀጥላለን። ለማንኛውም ስጣኔ ጋይስ ደስ አለሽ? ደስ ብሎኛል። እንደዚህ ስላየሁሽ ስለኛለች ገብርኤልን ጋይስ ማርያምን የምሬ ነው። እና አመሰግናለሁ። በጣም ነው የማመሰግነው። በጣም ነው ቤተሰብ እንትን ማራገብ ውስጥ ሙቀቱ እንገደለኝ። ሙቀቱ ናቸኩትም እና ተመስገን ቢላዋ አምጪ። ሳኒ ኬክ ሳልኩ አላመጣሽም። ኬክ ሳልታለ በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በነገራችን ላይ ከአንድ ወዳጄ ነው ኬክ እና አበባ የተላከልኝ። እንዲሁም አንቺ ያንን ሊሊም ደግሞ እቃ ስትቀይሪ ቀለል ይልሻል ብላ ሲኒ ልካልኛለች። የሚያምር ሲኒ። የሀገሬ ልጆች አሳያቸዋለሁ። አመሰግናለሁ የኔ እናት። ሁሌም ከጎኔ ለሆናችሁ እናቶች እህቶቼ ከልብ ነው የማመሰግነው። ቆይ ጋይስ እናስገባለን። ሄሎ እንቁርቲ ዌር አር ዩ? የለም ከዚህ መሆን የለም ሰርጀሪ የለም። ተመልሼ እላችኋለሁ። ቆይ ጋይስ ያው ጂጂ ኪያንም ሁላችሁንም ጋይስ ሁሉንም የውዳብንም ጆከርንም ሀቢባንም ሁሉንም ጋይስ ማን ቀረኝ? ጥሩ ጻፉ። አሁን ስም አስጠራችሁኝ። ሁሉንም ልታስጠሩኝ ነው። ሁላችሁንም አመሰግናለሁ። ሀሳባችን ባይስማማም ሀሳባችን ባንግባባም በዚህ ሰዓት ግን ከጎኔ ስለቆማችሁ አመሰግናለሁ። አይኖ ነገ ተነስተን ልንበሻሸቅ ልንተራረብ ልንዘላለፍ እንችላለን። አይኖ አውቀዋለሁ፣ ሚዲያን አውቀዋለሁ። 15 ዓመቴ ግን በዚህ ሰዓት ስለ እውነት ስለመሰከራችሁ ማሚዬ እህቴ ስለ ሁላችሁም ይሄን የሚያውቀው ዛሬ ላይ ጆከር ኬኳን ሰድቦ ሰድቧታል። ግን ኬኳን ሰድቦ ደግሞ እናቷ ላይ ሞት ያወጁ ሰዎች ላይ አብሮ አልፈረደብኝም። ስለዚህ በዚህ ሰዓት ለቆሙልኝ ወገኖቼ በአጠቃላይ ምስር ቲጂ ሁላችሁንም አመሰግናለሁ። ቤተሰብ አመሰግናለሁ። እኔ ግሩፕ የለኝም። እኔ የማደረጀውም ሰው የለኝም። እኔ በውስጥ በኩል ቁጭ ብዬ የምነጋገረውም እንዲበሉልኝ የምለውም ሰው የለኝም። ኑሮኝም አያውቅም፣ ሊኖረኝም አይችልም። ምክንያቱም ኮንፊደንስ ስላለኝ ለማወራውም ለምናገረውም ለምለውም ነገር በጣም ኮንፊደንስ ስላለኝ እና ይሄ ግሩፕ ጀማ አድማ ምናምን የምፈልግ ልጅ አይደለሁም። ግን በቃ በግሩፕ ናቸው አሳይታችሁኛል። አመሰግናለሁ። የእናንተ ቪዲዮ ወጥቶ መከራከር ለእኔ ቫሊዩም አለው። እየነገርኳችሁ ነው ማለታችሁ። ነጁዬ ባይዘዌ ሁልጊዜ ስለ ነጁ አወራለሁ። ነጁ ከአረብ ሀገር ሴት ልጅ እንደ ነጁ አይነት ጥንካሬ ያለው ሰው በፈተና የተፈተነ ሰው ሁሌ ነው የምለው። ነጃትን አወቃችኋት? ሳውዲ የምትኖረው ማለት ከእድሜዋ በላይ ለእኔ ጀግና አሁን ማን ብትሉኝ ነጃት ነው የምላችሁ። ብዙ ጊዜ ነው የምነግራችሁ ስለ ነጃት። ብዙ ጊዜ አውርቼላችኋለሁ። ከጎረምሳ እኩል ተጋፍታ በበረሃ በጫካ በቃ በሚዘገንን ሁኔታ ልጅነቷን ተቀምታ እስር ቤት አሳልፋ እንደገና ድጋሚ የየመንን በረሃ አቋርጣ ድጋሚ ከወንዶች ጋር እያደረች ስንት ነገሮችን አልፋ ዛሬ ድጋሚ ህይወቷን እዚህ ጋር ቁማ ሳያት ለእኔ በጣም ጀግናይ ብዬ ሁሌ ነው የምላችሁ። ትሳደባለች እኮ ተሳዳቢ እኮ ናት፣ እንደዚህ እኮ ናት። የሰው ልጅ ያለ ምክንያት ተሳዳቢ አይሆንም። ቤተሰብ ያለ ምክንያት የሰው ልጅ ተሳዳቢ አይሆንም። እናንተ የምታዩት ሪከርድ የተደረገውን ቪዲዮ ነው። ያ ሰው በምን ምክንያት እንዴት እንዳለ እንኳን ለመረዳት አትችሉም። ኤኒዌይስ ቆይ ወደ ዋናው ወሬ እመጣለሁ። ሁላችሁንም አመሰግናለሁ። ይሄ ስለተልኮልኛል ላሳያችሁ የተላከልኝ